ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋቲው ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችንን እያቀረብን በዚህኛው ፕሮግራማችን እንግዲህ ትኩረት የምናደርገው ከሰሞኑን የሚነሱ አንዳንድ ጭምጭምታዎች ነበሩ። በተለይ በብራዚላዊ ሮድሪጎና በአርሴናል መካከል የነበሩ አንዳንድ ግንኙነቶች፣ አርሴናል የተጫዋቹ ጠንካራ ፈላጊ መሆኑ፣ ነገር ግን ሪያል ማድሪድ ተጫዋቹ መልቀቅ እንደማይፈልግ አንዳንድ መሬት ያልረገጡ ጉዳዮች ይወጡ ነበር። ነገር ግን ከጊዜ ወደ ጊዜ ይሄ ዝውውር ሂደት ያደገ አሁን ላይ ትኩረቱ በአጠቃላይ እንግዲህ ሮድሪጎና አርሴናል መካከል ያለው የዝውውር ሂደት ጠንከር ብሎ እየወጣ ነው የሚገኘው። በዚህ የዝውውር ሂደት ላይ ከስፔን ሚዲያ ከእንግሊዝ ሚዲያ የወጣውን መረጃ በአጠቃላይ ሰብስበን በዚህ ፕሮግራም ትኩረት እናደርጋለን። ከዚህ ተጫዋች ጋር አርሴናል ስሙ መነሳት ከጀመረ ሰንበትበት ብሏል። ነገር ግን አሁን እውነታዎች እየወጡ መጥተዋል። አርሴናል ይሄን ተጫዋች የማስፈረም ትልቅ አጋጣሚ ተፈጥሮለታል። ይሄንን ደግሞ እንዴት ይጠቀመዋል? አርሴናልስ በቡድን ውስጥ እንዴት ለማድረግ አስቧል? በተለይ የማርቲን ዙቢመንዲን ዝውውር የፈጸሙበት መንገድ ወይም የተጫዋቹን ዝውውር ለማጠናቀቅ ለሶሲዳድ የገንዘብ አከፋፈል ስርዓቱን የተጠቀሙበት ሂደት በዚህ ዝውውር ላይ የራሱ የሆነ ተጽዕኖ እንዳለው ዴይሊ ሜል ይዘግባል። በተመሳሳይ ደግሞ ተጫዋቹ ላሳየው ፍላጎትና አንዳንድ ተነሳሽነት አርሴናልን በይበልጥ በሩን እንደከፈተለት ከስፔን ሚዲያ እየተሰማ ነው። ሌላኛው ጉዳይ ደግሞ ከክለቡ ይለቃል ተብሎ የሚጠበቅም ተጫዋች አለ። ከአርሴናል ከዛው ከስብስብ ውስጥ ከቋሚ 11 ውስጥ ይለቃል ተብሎ የታሰበው ተጫዋች ደግሞ በተቃራኒው አርሴናል የፋይናንስ ስርዓቱን በጥሩ ሁኔታ አጎልብቶ ጥራቱን ለማሳደግ የተሻለ አጋጣሚ በዚህ ሳመር ያገኛል የሚል የእንግሊዝ ሚዲያ ሰፋ ያለ ትንተና እየወጣ ነው። ስፔኖች ደግሞ ቀደም ብሎ ይሄን ጉዳይ አረጋግጠዋል። ከዚህ የዝውውር ሂደት ጀርባ ስላሉ አንዳንድ ሁኔታዎች ከወጡ ሚዲያዎች ያገኘነውን መረጃ እያጣቀስን በሮድሪጎና አርሴናል መካከል ያለውን ወቅታዊ መረጃ መናጋራችሁ ይሆናል። አርሴናል አንዳንድ ሪስክ ያላቸውንም ቅድመ ሁኔታዎችንም ለመውሰድ መዘጋጀቱና በተለይ ስፖርቲንግ ዳይሬክተሩ አንድሬስ ቤርታ ይህን ዝውውር ለመክፋት ቀጣይ የስራ ቀናትን ለመጠቀም ማቀዳቸው ተሰምቷል። እነዚህ ጉዳዮች ላይ እንግዲህ አተኩረን በሌላ በኩል ደግሞ በአርሴናል የአጥቂ ስፍራ የዝውውር ሂደት ላይ አዳዲስ መረጃ እየተሰማ ነው። ጠንከር ብሎ መረጃው ባይወጣም ግን ለአርሴናል ቅርብ የሆኑ አንዳንድ ጸሐፊዎች እየተናገሩ ነው የሚገኙት። ይህንንም ጉዳይ በዚህ ፕሮግራም እናነሳለን። ከዚህ ፕሮግራም በመቀጠል ደግሞ ማንቸስተር ዩናይትድ ሁለተኛውን ተጫዋች ለማዘዋወር መቃረቡ ተሰምቷል። ሌላም ተጫዋች እንግዲህ ለማዘዋወር ከቼልሲ ጋር አዲስ ድርድር ከፍቷል። እነዚህን ጉዳዮች በተመለከተ በማንቸስተር ዩናይትድ የዝውውር ሂደት ላይ ማንቸስተርን ብቻ ትኩረት ያደረገን ፕሮግራም ከዚህ በኋላ ወደ እናንተ የሚደርስ ይሆናል። የማክሰኞ የዝውውር ገጻችን እንግዲህ መጀመሪያ የሚሆነው ከአርሴናል እና ሮድሪጎ በአጥቂ ስፍራ ስለታሰበው አዲስ ፕላን በተወሰነ መልኩ እናነሳለን። እናንተ ከኛ ጋር ቆይታ ስታደርጉ የዚህም ፕሮግራም ተደማጭነት ከፍ እንዲል ላይክ ማድረጋችሁ እንዳትረሱ። ላይካችሁ የፕሮግራማችንን ተደራሽነት ከፍ ያደርጋል። አዲስ ስትሆኑ ደግሞ ሰብስክራይብ እያደረጋችሁ የደወል ምልክቷን ተጫኑ። ፕሮግራም በመናስቀምጥበት ሰዓት በቀጥታ ይደርሳችኋል። ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። ሮድሪጎና አርሴናል ከቀናት በፊት ከሳምንት በፊት አንድ መረጃ ማርካ ቀደም ብሎ ይፋ አድርጎ ነበር። እንደ ማርካ ዘገባ ከሆነ አርሴናል የሮድሪጎ ጠንካራ ፈላጊ እንደሆነ፣ ሪያል ማድሪድ ደግሞ ተጫዋቹን ለመልቀቅ ፈቃደኝነቱን አላሳየም። ሮድሪጎን በይፋ ወጥቶ ልቀቁኝ አላለም። ነገር ግን አርሴናል የተጫዋቹ ተቀዳሚ ፈላጊ ሆኖ መምጣቱን በአብዛኛው ሲዘገብ ነበር። የእንግሊዝ ሚዲያ ትላልቅ ታማኝ ዘጋቢዎችም ይህን ጉዳይ ሲያረጋግጡ ነበር። አሁን ላይ እየወጡ ባሉ መረጃዎች ከሆነ ደግሞ በሮድሪጎና
ሪያል ማድሪድ መካከል ያለው ቅርበት እየሻከረ መምጣቱ ተጫዋቹ በማድሪድ ደስተኛ ለመሆኑ የስፔን ሚዲያ በየቀኑ ይሄን ጉዳይ ይዘግባል። በሰሞኑን አንድ ፕሮግራም ከቀናት በፊት ኢንሳይድ አርሴናል የሚል ጽሑፍ ያለበትን ፕሮግራም ወደ ኋላ መለስ ብላችሁ ካደመጣችሁ እዛ ፕሮግራም ላይ አንድ ጉዳይ አንስተን ነበር። የመጀመሪያ የክለብ ወርልድ ካፕ ጨዋታ ሪያል ማድሪድ ለማድረግ ከአልሂላል ጋር ከጨዋታ በፊት ጃቪ አሎንሶ ፕሬስ ኮንፈረንስ ስለ ሮድሪጎ ቀጣይ ዕጣ ፈንታ ተጠይቆ የመለሰበት መንገድ ተጫዋቹን ሪያል ማድሪድ በፕላን ውስጥ ለማቆየት ወይም ከአሎንሶ ጋር ለረጅም ጊዜ አብሮ በጋራ ለመስራት የታቀደ አይነት አስተያየት እንደዛ አይነት አስተያየት ይዘት ያለው አሎንሶ አለመስጠቱን ተጫዋቹ እንደ አንድ ሬጉላር ተጫዋች በቡድን ውስጥ እንደሚገኝ ተጫዋች አድርጎ ማንሳቱንና ተጫዋቹና አሎንሶ መካከል ስላለው ጥሩ ግንኙነት እንጂ ስለ ቀጣይ ፕላኑ አሎንሶ ሲጠየቅ የመለሰበት መንገድ የሪያል ማድሪድን አቋም ያሳየ ነው የሚል የነማርካን ዘገባ ስንመለከት ነበር። ይህንንም ጉዳይ አጋርተናችሁ ነበር ከቀናት በፊት እና አሁን ላይ ተጫዋቹ ከአልሂላል የክለብ ወርልድ ካፕ የመጀመሪያ ጨዋታ በኋላ ማድሪድ ሁለተኛ ጨዋታውን ድል ባደረገበት በቀይ ካርድ ተጫዋች ወጥቶበት እንግዲህ ባሸነፈበት ጨዋታ ሪያል ማድሪድ ካደረጋቸው ለውጦች ውስጥ በብቸኝነት ከምርጥ 11 የተቀየረው ተጫዋች ሮድሪጎ ነው። በስብስብ ውስጥ ይካተት እንጂ ሮድሪጎን ዛቪ አሎንሶ በጨዋታው አልተጠቀመው። ሌሎች ተጫዋቾችን ነው ቀይሮ በማስገባት የተጠቀመው። እዚህ ላይ ደግሞ የኪሊያን ኢምባፔ አለመኖር ምናልባት በግምታዊ አስተላለፍ ላይ ከጨዋታ ቀደም ብሎ እነ ፋብሪዚዮም ጭምር ሲዘግቡ እንደነበረው የሪያል ማድሪድ የመጀመሪያ ምርጥ 11 ለውጥ ይኖረዋል ተብሎ አይጠበቅም የሚል ዘገባ ነበር። ነገር ግን ጨዋታው ከመጀመሩ ከሁለት ሰዓት ቀደም ብሎ ማርካ ባወጣው ዘገባ መሰረት ሮድሪጎ ዛሬ አይሰለፍም ደቂቃም አያገኝም የሚል ጽሑፍ ነበር በኤክስ ገጹ ላይ በእንግሊዘኛም በስፓኒሽም ቋንቋ ማጋራት የቻለው። አይሰለፍም ዛሬ ደቂቃም አያገኝም የሚል ማረጋገጫ ሰጠ። ያን ጉዳይ እንግዲህ መነሻ በማድረግ ከማድሪድ ድል በኋላ ስለ ማድሪድ ያሸነፈበት መንገድ ሰፋ ተደርጎ ዝርዝር ጉዳዮች ከመውጣት ይልቅ የአስና ማርካ ትልቅ ትኩረት የሆነው ሮድሪጎ ከጨዋታ በኋላ ከአንድ የብራዚል ጋዜጠኛ ጋር ያደረገው ቃለ ምልልስ ነው እና የተጫዋቹ ፍላጎት በማድሪድ ቤት የመቆየት ጉዳይ ያሳየው እዛ ጋር የቃለ ምልልስ ሪአክሽን ተገቢ ማለት በማድሪድ ቤት ቆይታው ጥያቄ ውስጥ መግባቱን የሚያሳይ ሪአክሽን ነው በማለት የስፔን ሚዲያ እየዘገበ ያለፉትን ቀናት እንግዲህ ሩመርሶች ነበሩ። አሁን ላይ ግን በተረጋገጠና በወጣ መረጃ መሰረት ተጫዋቹ በቀጣይ ዕጣ ፈንታው ላይ ቀጣይ ሳምንት እንዲወስን እድል ተሰጥቶታል። በር ተከፍቷል። መጀመሪያ ማድሪድ የትኛውንም በር አልከፈተም። ለድርድርም ያስቀመጠው ዋጋ ክለቦች በተለይ የእንግሊዝ ክለቦች ያን ክፍያ ደፍረው ለመክፈል የሚያስችል የፋይናንስ ስርዓት ላይ እንደማይኖሩ በደም ሪያል ማድሪድ ያውቃል። ለዛ ወደ 107 ሚሊዮን ዩሮ አካባቢ ወደ 90 ሚሊዮን ፓውንድ አካባቢ ነበር ማድሪድ ሲጠይቅ የነበረው ሮድሪጎን ለማስፈረም የሚፈልግ ክለብ ለመደራደሪያነት የሚያስቀምጠው ወይም አክቲቭ የሆነ ሪሊስ ክሎዝ እንዲከፍሉ። ይሄ ማለት ዝውውሩ ላይ የመደራደር ፍቃዳቸውን አለማሳየታቸውን ነበር ሲነገር የነበረውና የረጅም ጊዜ ማድሪድ እቅድ እንደሆነ ለማድሪድ ቅርብ የሆኑ እነ ማርካና ይዘግቡ ነበር። አሁን ግን ነገራቶች ተቀይረው ሪያል ማድሪድም ደስተኛ አይደለም። በተለይ ያለፉትን ቀናት በዝግጅት ወቅት ዛቪ አሎንሶ ከተጫዋቹ የሚፈልገውን ነገር አለማግኘቱንም አሳያይዞ ጽፏል። ማርካ ደግሞ ተጫዋቹ ፍላጎቱ በነጩ ማሊያ የመቆየት ዕጣ ፈንታውን በውስጡ ገሏል እና ውጪ እየተመለከተ ነው። ይሄን ጉዳይ ደግሞ ለአርሴናል ትልቅ አጋጣሚ ፈጥሯል የሚል ዘገባ ነው ይዞ እየወጡ የሚገኝ። ይሄን ጉዳይ እንግዲህ ምሽት ላይ እነ ፋብሪዚዮን በዩቲዩብ ቻናላቸው ሲያብራሩ ነበር። ውሳኔው የመጨረሻው የሮድሪጎ ነው። በሩንም የመክፈት የመደራደርም ማድሪድም ጥያቄዎች እንዲያስተናግድ ፍቃደኛ እንዲሆን የማድረግ ጉዳይ የሮድሪጎ ነው። ስለዚህ የተጫዋች አለመሰለፉ ደቂቃ ለማግኘቱ ቀደም ብሎ ተዘገበ። በተባለው መሰረት ተጫዋቹ አልተጫወተም፣ ደቂቃዎችንም አላገኘም። እነ ማርካ እንደሚሉት ከሆነ ደግሞ ተጫዋቹ አሁን ላይ ደስተኛ አይደለም ነው።
ከብራዚላዊ ጋዜጠኛ በፖርቹጊዝ ቋንቋ ባደረገው ቃለ ምልልስ ተጫዋቹ እስካሁን ድረስ በማድሪድ ቤት ባለው ሁኔታ ውስጥ እንደቀጠለና ስለ ቀጣይ ፕላኑ ብዙም ለማውራት ፍላጎት እንደሌለው ነው የገለጸውና ይሄን አጋጣሚ አርሴናል ለመጠቀም የተለየ ጥረት በቀጣይ ቀናት ውስጥ ያደርጋል ብለው እርግጠኛው ነው ደግሞ የእንግሊዝ ሚዲያ ዴሊ ሜልም ዴሊ ሚረርም የተለያዩ የእንግሊዝ ሚዲያ ገጾች እንግዲህ ይሄን ጉዳይ ይዘው እየወጡ ነው የሚገኙት። በዋነኝነት የተነሳው እንግዲህ ያለፉት ቀናት አርሴናሎች ጠንከር ያለ ፍላጎት ሮድሪጎ ላይ ማሳየታቸው ብቻ ሳይሆን ከተጫዋቹ ኤጀንት ጋር በቀጥታ ኮንታክት አድርገዋል። ተጫዋቹ የሚፈልገውን ደሞዝ አርሴናል ለማቅረብ ፍቃደኛ መሆኑ ነው። በመጀመሪያ ደረጃ የተነሳው ትልቁ ጉዳይ እንግዲህ አርሴናል 10.2 ሚሊዮን ፓውንድ አመታዊ ደሞዝ ለሮድሪጎ ለመክፈል ፍቃደኛ ነው። ሚረር ባወጣው ዘገባ መሰረት ይሄን ጉዳይ ሲያጋራ ነበር። በስተመጨረሻም እንግዲህ የቲኤንቲ ፕሮግራም እንግዲህ የክለብ ወርልድ ካፕን እያስተላለፈ ነው የሚገኘው። ይሄ ብሮድካስት በቲኤንቲ ላይ እረፍት ላይ እንግዲህ የተለያዩ የእንግሊዝ ሚዲያ ጋዜጠኞች እየቀረቡ የየራሳቸውን ትንተና የዝውውር ሂደት በቲኤንቲ ስፖርት ላይ ያቀርባሉ። በዛ መሃል ነው እንግዲህ የዴሊ ሜል ሪፖርተሩ ሳይመን ጆንስ ተጋብዞ እንዳለው ከሆነ አርሴናሎች ይሄን የደሞዝ ክፍያ ለመክፈል ለሮድሪጎ ኤጀንት አቅርበዋል። ኤጀንቱም ፍቃደኛ መሆኑን ገልጾ እንግዲህ ለማድሪድ ስለሚደረገው ድርድርና ተጫዋቹ በቀጣይነት ወደ አርሴናል መዘዋወር ፍላጎቱን በግልጽ ካሳየ ማድሪድ 70 ሚሊዮን ፓውንድ ያቀረበ ክለብ ተጫዋቹን ማስፈረም ይችላል የሚልም አቋም ሊይዝ ይችላል እና ይሄ ጉዳይ በአርሴናል ዙሪያ እየተናፈሰ ነው የሚገኘው ብሎ ሳይመን ጆንስም ይሄን ጉዳይ ምሽት ላይ አረጋግጧልና አሁን ላይ የሚጠበቀው እንግዲህ የአርሴናል ቀጥተኛ ውሳኔና ሽጡልኝ የሚል ጥያቄ ለሪያል ማድሪድ ኃላፊዎች ማቅረብ ብቻ ነው እና ተጫዋቹ አሁን ላይ በሩን እንደከፈተ የሚያሳየው ሪአክሽን ወይም ፊሊንግ ተጫዋቹ ጥያቄ አልመጣለትም ወይም ጥያቄ አልቀረበለትም እንጂ ከማድሪድ መውጣት እንደሚፈልግ ነው የስፔን ሚዲያ የሚለው። ሪቬሎ ደግሞ አንዳንድ ዘገባዎችን ይዞ ሲወጣ ከተጫዋቹ ወገን በኩል ያሉ ተወካዮችን አናግሬያለሁ በማለት ነው። በተለይ አልቫሮ ካሌሬስ ከዚህ በፊትም የሮድሪጎን ጉዳይ የጻፈው ጋዜጠኛ እንደሚለው ከሆነ የአርሴናል ኃላፊዎች በስፔን የቅድመ ውድድር ጊዜ ዝግጅት የረፍት ጊዜያቸውን ለማድረግ ስለሚመጡ ጊዜና ሰዓት ቆርጠው ያኔ የሮድሪጎን ጥያቄ ለማቅረብና ድርድር ለመክፈት ፕላን አድርገዋል። ተጫዋቹም ወደ አርሴናል ለመዘዋወር ፍላጎት አሳይቷልና ሁለቱ ክለቦች እንግዲህ በቀጣይ ጁላይ ድርድር ለማድረግ ጊዜና ሰዓት አስተካክለዋልና እስካሁን ጉዳዩ በሚስጥር የተያዘ ነው የሪቬሎ ዘገባ የሚለው። ስለዚህ ከስፔን ሚዲያ የሚወጡ ዘገባዎች በአጠቃላይ ሮድሪጎን የማስፈረም ጉዳይ አሁን ላይ በአርሴናል እጅ እንጂ ማድሪድ ተጫዋቹን ለመልቀቅም ፍቃደኛ ነው። ነገር ግን ተገቢውን ዋጋ አንድ ክለብ የሚያቀርብ ከሆነ ማድሪድ ይደራደራል ማለት ነው። ስለዚህ አርሴናል ፈጣንና ቀልጣፋ የሆነ ውሳኔ በተጫዋቹ ላይ በቀጥታ መወሰን ብቻ የሚጠበቅበት። ተጫዋቹን በሩን ከፍቷል፣ ጥያቄዎችን አቅርቦ እንደ እንግሊዝ ሪፖርተሮች ከሆነ 10.2 ሚሊዮን ፓውንድ እንደተባለው አርሴናል አመታዊ ደሞዙን ለመክፈል ፍቃደኛ ከሆነ ክለብ ከክለብ ጋር ሊያደራድራቸው የሚችል ቀጥተኛ ኦፊሻል ኦፈር አቅርቦ ድርድሮችን ይጀምራሉ ማለት ነው። ስለዚህ አሁን ላይ አርሴናል ሮድሪጎን ከማስፈረም ተስፋ ይልቅ በእጁ ያለውን ጉዳይ መጠቀም ነው። ይሄን ደግሞ በቅርብ ሳምንት ከሚወጡ ሪፖርተሮች ጋር አገናኝተው ምሽት ላይ ዘ ታይምስ አንድ ዘገባ ይዞ ወጥቶ ነበር በአርሴናል ወቅታዊ የዝውውር ሂደትና ከበስተጀርባ ስላሉ ሁኔታዎች። ክለቡ እስካሁን ድረስ ኦፊሻሊ ኮንፈርም በራሱ ያደረገው የዝውውር ሂደት የለም። በቀናት ውስጥ የማርቲን ዙቢሜንዲ ዝውውር ይጠናቀቃል። ከዛም በኋላ ኢላማቸው አጥቂ ወይም የክንፍ ተጫዋች እንደሚሆን ይጠበቃል። አጥቂ ማስፈረሙ የማይቀር እስካሁን ድረስ የለየ ጉዳይ ባይኖርም ግን አርሴናል አጥቂ ማስፈረሙ 100% በየትኛው መመዘኛ አርሴናል አጥቂ ያስፈርማል። በዚህ ሳመር አጥቂ ማስፈረሙ አይቀርም። ግን የትኛውን አጥቂ ነው የሚያስፈርመው የሚለው እስካሁን ድረስ ለመለየት በሚቸግር ደረጃ ድርድሮች ከበስተጀርባ አሉ። ግን የሚወጡ ዘገባዎች ደግሞ የሚያወዛግቡ ናቸው።
እና ይሄንን ጉዳይ ጠቅለል አድርጎ የሮድሪጎንም የዝውውር ሂደት አውጥቷልና እንደ ስፔን ዘገባ ከሆነ የአርሴናል ኃላፊዎች ጠንካራ ፍላጎት እንዳሳዩና የማድሪድ በር በተጫዋቹ አማካኝነት እንዲከፈት ጥረት በተጫዋቹ በኩል እያደረጉ እንደሆነ ተጫዋቹን በግል ማስማማት ከዛን ተጫዋቹ መልቀቅ እንደሚፈልግ ለማድሪድ ኃላፊዎች ማሳወቅ ከዛን ኦፊሻሊ አርሴናል ጥያቄውን ማቅረብ ይሄ ነው በታይምስ በኩል እንግዲህ የመጨረሻ የተረጋገጠው መረጃ። ስለዚህ አሁን ላይ ሁሉም የድርድር ሂደትም የማዘዋወር አቅምም ውሳኔም ሁሉም ነገር ያለው በአርሴናል እጅ ነው። አርሴናል ጠንካራ ጥረትና በዝውውሩ ላይ ገፍቶ የሚሄድ ከሆነ ተጫዋቹን የማግኘት እድሉ አሁን ላይ በጣም ከፍ ብሏል። እንደሚወጡ ሪፖርተር ዘገባዎች ከሆነ እየገባችሁ በኤክስ ቻናል እነዚህን የጠቆምናችሁ ሚዲያዎች ቼክ ማድረግ ትችላላችሁ። ሰፋ ያለ ዝርዝር ጉዳይ ከምሽት ጀምሮ እየጻፉ ነው የሚገኙትና አሁን ፊሊንጉ ተቀይሯል። አርሴናል ተስፋ ያደርጋል ከሚለው ዘገባ ይልቅ በራሱ አፕሮች ማስፈረም ይችላል ወደሚል እውነታ ተቀይሯል። ስለዚህ ሮድሪጎ ደስተኛ አይደለም። አርሴናል ዝውውሩ ላይ መክፋት ነው የሚጠበቅበት። ይሄ የሚገፋ ከሆነ ተጫዋቹ ልቀቁኝ ማለቱ አይቀርም። በተጫዋቹ እጅ ነው አሁን የዝውውሩ ሂደት ያለው። ያ ደግሞ ሊፈጸም ይችላል አርሴናል በጎን የሚያደርገው ቀጥተኛ ከተጫዋቹ ጋር የሚያደርገው ድርድር ነው። ያንን ደግሞ መክፈቱን ሪቬሎም ማርካም አስም ዘግበዋል። የእንግሊዝ ሚዲያ ደግሞ ስለ ደሞዙ አከፋፈል ጭምር በነ ዴሊ ሜል ሪፖርተሮች በነ ሳይመን ጀንስ አማካኝነት ይሄ ዘገባ ወጥቷል። ስለዚህ አሁን ጠንካራ ጉዳዮች ከአርሴናል በኩል እየመጡ እንደሆነ የሚያሳይ ነው። ይሄንን ጉዳይ ካረጋገጡ ምክንያቶች መካከል ደግሞ ያለፉትን ቀናት በግልጽ በሚታይ ሁኔታ ለጋብሪኤል ማርቲኔሊ ባየር ሙኒክ ጠንካራ ፍላጎት ማሳየቱ ነው። በተለይ ሁለቱ እቅዶች በፕሪሚየር ሊግም በስፔንም የሚገኙ አሁን ላይ የዝውውር ሂደታቸው እንደማይሆን ባየር ሙኒኮች አረጋግጠዋል። ከስፔን የኒኮ ዊሊያምስ፣ ከፈረንሳይ የብራድሊ ባርኮላ ዝውውር፣ ከእንግሊዝ ደግሞ ኮርሊ ጋክፖንም ሉዊስ ዲያዝንም በራዳራቸው ውስጥ አካተው የሁለቱም ተጫዋቾች ዋጋና ሊቨርፑል ተጫዋቾችን ለመሸጥ ፍላጎት አለማሳየቱ ባየር ሙኒክ በቀጥታ ታርጌቱን ጋብሪኤል ማርቲኔሊን አድርጓልና 58 ሚሊዮን ዩሮ ወደ 46 ሚሊዮን ፓውንድ ማቅረቡን ደግሞ ዴሊ ሚረር እና ዘሳን በማክሰኞ ተማቸው ይሄን ጉዳይ ምሽት ላይ እንግዲህ ለማክሰኞ ንጋት የሚወጡ ዘገባዎች ዋና አርዕስቶች ሰኞ ምሽት ነው የሚለቀቁት ከ8 ሰዓት በኋላና ይሄንንም ጉዳይ ተመልክተናል። ምናልባት አርሴናል ጋብሪኤል ማርቲኔሊን በፍጥነት እንደተባለው ከሆነ የባየር ሙኒክ ፍላጎት ጠንካራ ሆኖ አርሴናል ማርቲኔሊ የሚሸኝ ከሆነ በፍጥነት ሮድሪጎ ማስፈረም ይችላል። ምናልባት ደግሞ ሮድሪጎን ካስፈረመ በኋላ ማርቲኔሊን ለመሸጥ ሊያስብም ይችላል። ምክንያቱም ወደ 70 ሚሊዮን ፓውንድ ገደማ ለሮድሪጎ አቅርቦ ሮድሪጎን አስፈርሞ እዚህ ላይ ደግሞ በገበያ ላይ የሚገኘውን አጥቂ ለማስፈረም ሲጨምሩ ከዙቢመንዲ ክፍያ ጋር አርሴናል ጠንካራ የፋይናንስ ስርዓት ወይም የፒኤስአር ህግ ለአርሴናል ማነቆ ሊሆን ይችላል። ስለዚህ ወጪና ገቢያቸውን እያመጣጠኑ የፋይናንስ ስርዓቱን በማያናጋ መልኩ የዝውውር ሂደቶችን ለማድረግ ከወዲሁ ጠንካራ ስራ እየተሰራ ነው። በቀጣይ ቀናት አንድ ጠንካራ ያለ ጉዳይ ልንሰማ እንደምንችል ከወዲሁ የሚያሳይ ግልጽ የሆኑ ዘገባዎች እየወጡ ነው። ከዚህ ቀደም ጠቅሰንላችሁ ነበር። የዝውውር መስኮቱ በአርሴናል ዙሪያ ሰፋ ያለ ዝርዝር ጉዳይ ሊወጣ የሚችለው ከቀጣይ ሳምንት የፕሪሚየር ሊግ ድልድል ከወጣ በኋላ ነው ስንላችሁ ነበር። ከትናንት ጀምሮ የሚወጡ ዘገባዎች በአርሴናል በኩል ፍላጎቶችም ድርድሮችም ጠንካራ መሆኑ ነው። ስለዚህ ክለቡ አክቲቭ ሆኖ ከበስተጀርባ እየሰራ ነው የሚገኘው። ስለዚህ አሁን ላይ እየተሰማ ያለው መረጃ ደግሞ ሮድሪጎ ወደ አርሴናል የመምጣቱ እድል በክለቡ እጅ ነው፣ በአርሴናል ማለት ነው። ነገር ግን እዚህ ዝውውር ላይ አንድ የሚሰጋ ጉዳይ አለ። ከአርሴናል ጋር እኩል ፍላጎት ያለው ክለብ ነገር ግን ምንም አይነት ድርድር ያልከፈተው ቼልሲ ነው። ቼልሲ የሮድሪጎ ፈላጊ መሆኑ ይታወቃል። በተደጋጋሚ በሙካይሎ ሞድሪክ እና ጄደን ሳንቾ ፖዚሽን ላይ ተጫዋች ይፈልጋሉ። ጂሚ ቦያጊተንን የተለያዩ ተጫዋቾችን እነ ጆአው ፔድሮን፣ መሐመድ ቅዱስን እዛጋም ለመሞከር ቼልሲ በርካታ ሰፊ እቅድ ነው ያለው።
እርግጠኛ ሆኖ አንዱ ተጫዋች ላይ ገፍቶ ሄዶ እስካሁን ጂሚ ቦያጊተር ላይ ብቻ ነው። እንዲሁም አሊያንድሮ ጋርናቾን ይፈልጋል። ነገር ግን ቼልሲ ጠንካራ ፍላጎት ካሳየ ሁለት አጋጣሚዎችን ሊጠቀም ይችላል የሚል ዘገባ ተያይዞ ዘጋርዲያንም ይዞ ወጥቷል። በሮድሪጎ ዙሪያ ባወጣው ሪፖርት ቼልሲዎች በቀጣይ ቀናት ውስጥ በዚህ ፖዚሽን ላይ የሚሸጡት ተጫዋች ይኖራል ተብሎ ይገመታል። ይሄ ማለት ኖኒ ማዱዌኬ ሊሆን ይችላል ወይም ኒኮላስ ጃክሰንም ሊሆን ይችላል። ከፊት መስመር ተጫዋች ግን የሚሸኙ ተጫዋቾች ይኖራሉ። ይህንን ተከትሎ የቼልሲ ቀጣይ ታርጌት የሚሆነው ተጫዋች ከጂሚ ቦያጊተን ጋር ጎን ለጎን ወደ ክለቡ ለማምጣት ቼልሲዎች የሚያስቡትን ተጫዋች ይፋ ያደርጋሉ። በቀጥታ ወደ ዝውውር ይሄዳሉና ሮድሪጎ አንደኛ ላይ ሜንሽን ተደርጓል። ስለዚህ ቼልሲ የሚባል ክለብ ከየትኛውም የእንግሊዝ ጠንካራ ክለቦች በተሻለ ሁኔታ ተጫዋችን ተደራድሮ ተጫዋቾችን የሚያስፈርምበት መንገድ የድርድር አቅሙና በተለይ ታይሚንግና ዲሲዥን አጠቃቀሙ ቼልሲ በጣም ዝውውር ላይ አክቲቭ ሆኖ የትኛውንም ዝውውር ለመጥለፍ የሚቃረበው ያለው የፋይናንስ አቅም ብቻ ሳይሆን የሁለቱ ስፖርቲንግ ዳይሬክተሮች የመደራደር አቅም ነው። ላውረንስ ስቲዋርትና ስቲዋርት አትዌል እና ላውረንስ የሚባሉ ሁለት ስፖርቲንግ ዳይሬክተር አላቸው ቼልሲ። በሁለት ስፖርቲንግ ዳይሬክተር ነው የሚተዳደረውና ሁለቱም አክቲቭ ሆነው ነው የሚደራደሩትና ምናልባት የሮድሪጎ ዝውውር ላይ ቼልሲ መኖሩ አርሴናልን በይበልጥ አክቲቭ ሆኖ ልክ በሞድሪክ ጊዜ የተፈጠረው አይነት ሃይጃክ እንዳይፈጠርና ይሄ ቢዲንግ ዋር ውስጥ እንዳይገባ ድርድሩ ማቀላጠፍ አለበት የሚልም ዘገባ ተያይዞ ወጥቷልና የሮድሪጎ ጉና የአርሴናል ሩመርስ አሁን ይሄ ከጭምጭምታ ወይም አልፎ አልፎ ከሚወጡ ዘገባዎች ጠንከር ብሎ መውጣት ጀምሯል። አርሴናል ኢንተረስቱ ከፍ ብሏል። ሮድሪጎ የመልቀቅ ፍላጎቱን አሳይቷል። ስለዚህ የሚጠበቀው ትልቁ ጉዳይ የአርሴናል የተደራዳሪነት አቅምና በዝውውሩ ላይ ቀጥተኛ ውሳኔ ማድረግ ብቻ ነው። ይህን ተጫዋች የማግኘት እድሉ ለአርሴናል አሁን ላይ በሩ ክፍት እንደሆነ ከስፔን እስከ እንግሊዝ ሚዲያ ጭምር በስፋት እየተገለጸ ነው። እንግዲህ በቀጣይ ቀናት ውስጥ ይህን የዝውውር ሂደት እንዴት ይጠቀሙታል አብረን በጋራ የምናየው ጉዳይ ነው። ነገር ግን የአርሴናል የአጥቂ ጉዳይ አሁንም እያከራከረ እያጨቃጨቀ ነው የሚገኘው። ሁለት የተለያዩ ጉዳዮች ይወጣሉ። ለመቀበልም አንዳንዴ ለመወሰንም እንደ መረጃነት ይዞ ለማውጣት የሚያወዛግቡ ዘገባዎች ይወጣሉ። ያለፈው ሳምንት ሲባል የነበረው የጌሪኬስ ጉዳይ አሁን ላይ አክትሟል። በቃ የአርሴናል ኢላማና የፊት መስመሩን ፖዚሽን ሊመራ የሚችለው ተጫዋች ቤንጃሚን ሼሽኮን የሚል እውነታ በጣም ሰፊ ነበር። የጊዜ ጉዳይ እንጂ ይሄ ስሎቬኒያዊ ተጫዋች ወደ ኤሚሬትስ መምጣቱ አይቀርም። እንደውም እንደሚባለው ከሆነ በግል ጉዳይ መስማማቱ ሲነገር ነበር። አሁን ደግሞ የሚወጡ ዘገባዎች በዚህ ሳምንት ነገራቶች ተቀይረው አርሴናል ይሄ ዘዲል ሳጋ የሚሉት ረጅም ጊዜ አርሴናል ያቀርባል፣ ሌፕዚግ ውድቅ ያደርጋል። የድርድሩ ዋጋ ሁለቱን ክለቦች ሊያስማማ ወይም ሊያግባባ አልቻለም እና አርሴናል በሁለቱ ክለቦች መካከል ያለውን ጋፕ 10 ሚሊዮን ፓውንድ አጥብቦ በተለያዩ የአከፋፈል ስርዓት ለማቅረብ የሞከረበት መንገድ ከስምምነት ላይ አላደረሳቸውም እና አርሴናል አሰልቺ ድርድር እንዳደረገ ገልጾ ከቤንጃሚን ሼሽኮ ዝውውርም ጭምር መውጣቱ እየተዘገበ ነው። በተለይ የዴሊ ሜል እና የዴሊ ሚረርን የሰኞ ምሽት ዘገባ ብትመለከቱ በአጠቃላይ የሚያሳየው ይሄንን ነው። በተለይ ሚረር ሃሪሰን ጃክሰን በሚባል የሚረር ዘጋቢ በወጣው ዘገባ መሰረት አርሴናል ያለፉትን ቀናት ፋይናል ቢድ አቅርቦ ነበር። 60 ሚሊዮን ፓውንድ አቀረበ። 10 ሚሊዮን ፓውንድ እንደ ብቃቱ ታይቶ ተቆራርጦ የሚከፈል ጥያቄ አቀረበ። ነገር ግን ሌፕዚግ የሚፈልገው ፓኬጅ 85 ሚሊዮን ፓውንድ፣ ያ ደግሞ በጣም ከተጫዋቹ ብቃት እድሜ ጋር በተያያዘ የተጋነነ ዋጋ እንደሆነ በቀጥታ ተገልጿል እና አርሴናሎች በዚህ ዝውውር ላይ አሰልቺ የሌፕዚግ ጥያቄን መመልከታቸውን ተከትሎ ከዝውውሩ እንደወጡ ነው
የሃሪሰን ጃክሰን የሚባለው ሪፖርተር እየዘገበ የሚገኘው። ዴሊ ሜል ላይ ደግሞ ከሮድሪጎ ዘገባ ጋር ተያይዞ እንደወጣው ከሆነ የሼሽኮ ድርድር በሁለቱ ክለቦች መካከል አሁንም ስምምነት ላይ የሚያበቃ ድርድር እየተደረገ አይደለም። ድርድሮች ቀጥለዋል፣ ግን ለስምምነት የሚያበቃ አይደለም። አሁን ያለው ሁኔታ ወይም የድርድሩ ቁመና እንደሚያሳየው ከሆነ ከስምምነት ላይ ለመድረስ የሚያበቃ አይደለም የሚል ሪፖርት እየወጣ ነው የሚገኘው። ይሄ ጉዳይ ምናልባት ዛሬ ማክሰኞ የመረጋገጥ ወይም እውነታው የመውጣት አጋጣሚ ሊኖረው ይችላል። በተለይ ከስካይ ጀርመን የሚወጣውን ዘገባ ብትከታተሉ የተሻለ ይመስለኛል። ምክንያቱም የስካይ ጀርመኒ ዘጋቢዎች እነ ፍሎሪያን ፕላተንበርግ እነ ፓትሪክ በርገር የሊቨርፑል የቀድሞ ተጫዋች አይደለም፣ ስካይ ጀርመኒ ውስጥ የሚሰራ አንድ ሪፖርተር ነው። ያም ዘጋቢ የሚያወጣው ዘገባ እንግዲህ ለጀርመን ክለቦች በጣም ቅርብ እንደሆኑ ይነገራል። እነዚህ ዘጋቢዎች ይዘው የሚወጡትን ሪፖርት ዛሬ ብንመለከት በይበልጥ ጉዳዩ ኮንፈርም ይሆናል ተብሎ ይጠበቃል። ምናልባት ደግሞ እነ ክሪስቲያን ፊሊክም ለባየር ሙኒክ ቅርብ የሆኑ ዘጋቢዎችም ይሄን ጉዳይ ይጽፋሉ ተብሎ ይጠበቃል። ምክንያቱም የጋብሪኤል ማርቲኔሊንም የባየር ሙኒክ ፍላጎት ቀደም ብለው ማውጣት የቻሉት እነዚህ ዘጋቢዎች ናቸው። ስለዚህ የቤንጃሚን ሼሽኮና የአርሴናል የሁለቱ ወገኖች ስምምነት በቃላት ደረጃ እንዳለ ሆኖ ክለብ ከክለብ ጋር በሚያደርገው ድርድር ግን ስምምነት ላይ ሊደረስ እንዳልቻለ ነው ዴሊ ሜልም ዴሊ ሚረርም ይዞ የወጡት ዘገባ የሚያሳየውና ይሄ ጉዳይ ራሱ አንድ የአርሴናል ደጋፊን በክለቡ ዙሪያ ያሉትንም ግለሰቦችንም ያሰለቸ ይመስላል። በየጊዜው በአጥቂ ፍላጎት ላይ የአርሴናል ኢንተረስት ከፍተኛ ነው። ማስፈረሙ አይቀርም። የትኛውን ተጫዋች ያመጣል፣ ከየትኛው ተጫዋች ጋር ጠለቅ ያለ ድርድር እያደረገ ነው ቤንጃሚን ሼሽኮ ብቻ። ከሱ ጋር ደግሞ ከክለቡ ጋር መስማማት አልቻለም። ክለቡ አክቲቭ ያደረገው የድርድር ዋጋን አርሴናል እንዳከፋፈል ስርዓቱ ለያይቶ ያቀረበውን ጥያቄ ሌቪዥክ ለሁለተኛ ዙር ውድቅ አድርጓል። የመጀመሪያው ዙር ታስታውሳላችሁ ወደ 58 ሚሊዮን ፓውንድ ብቻ አቅርቦ ወደ 70 ሚሊዮን ዩሮ ፓኬጅ አቅርቦ ተቀባይነት አላገኘም። አሁን 60 ሚሊዮን ፓውንድ ሲደመር 10 ሚሊዮን ፓውንድ አቀረበ፣ ውድቅ ተደርጓል ነው የሚለው ሃሪሰን ጃክሰን የሚባል የዴሊ ሚረር ዘጋቢ። ስለዚህ በቀጣይ ቀናት የዚህ የዝውውር ሂደት ከተረጋገጡ ለጀርመን ክለቦች ቅርብ ከሆኑ ሚዲያዎች እንዲሁም ወይ ዴቪድ ኦርኒስተን ወይ ፋብሪዚዮ ዘገባውን ይዘው ይወጣሉ ማለት ነው እና በዚህ ዙሪያ ባጥቂው የዝውውር ሂደት የአርሴናል ኤክስ ፋክተር ማን ይሆናል የሚለው አሁን ጥያቄው ሳይመለስ የዝውውር መስኮቱ ገና ወደ 9-10 ሳምንት ገደማ አለ። ስለዚህ አርሴናል በእርጋታ ድርድር እያደረገ ተጫዋቹንም ክለቡንም አሳምኖ ለማምጣት ድጋሚ ይጥራል ተብሎ ይጠበቃል። ወይም በድጋሚ ወደ ቪክተር ጌሪኬስ ይመለሳል ተብሎም ይጠበቃል። ምክንያቱም ተጫዋቹ ጥያቄ ከቀረበለት ከአርሴናል በቀጥታ ጥያቄውን እንደሚቀበልና ወደዛ መዘዋወር እንደሚፈልግ ገልጿል። አርሴናል ደግሞ አሁን ላይ ጥረቱን እያደረገ የሚገኘው በቤንጃሚን ሼሽኮ ነው። እዛ ዝውውር ላይ ደግሞ አርሴናል ሌላ አዲስ ጥያቄ አቅርቦ ተቀባይነት አላገኘም የሚል ሪፖርት እየወጣ ነው የሚገኘው። አንድ በመጨረሻም ከሰሞኑ ከስፔንና ከእንግሊዝ ሚዲያ የምንሰማቸው ዘገባዎች አርሴናል ማርቲን ዙቢመንዲን በቀጥታ የክለቡ የአማካይ ስፍራ ዋና መሪ ለማድረግ ነው ያመጣው። ነገር ግን የቶማስ ፓርቴንም ተተኪ ለማምጣት ያስባል። ስለዚህ ሁለት አማካይ ለማምጣት አስቧል ነው ዘገባዎች የሚሉት። የዙቢመንዲ ዝውውር ቀደም ብሎ የተፈጸመ ነው። ከፓርቴ የኮንትራት ሂደት ጋር በቀጥታ ግንኙነት የለውም እና ከሲቪያው አማካይ ሉሲን አጉሜ ጋር ስሙ በቀጥታ ተያይዞ ነው የሚገኘው። ይሄ ተጫዋች እንደምታውቁት የኢንተር ሚላን ንብረት ነበር። በተጠናቀቀው የውድድር ዓመት ከኢንተር ሚላን ወደ ሲቪያ ተዘዋወረ። በሲቪያ ጥሩ የውድድር ዓመት ራሱን አውጥቶ የሚያሳይበትን ብቃት ማሳየት ቻለ። አሁን እንግዲህ የአርሴናልን ትኩረት ስቧል። ወደ 30 ሚሊዮን ዩሮ ሲቪያ ይፈልጋል። አርሴናል ያ ማለት ወደ 19.5 ሚሊዮን ፓውንድ አካባቢ ነው። አርሴናል ይሄን ተጫዋች በቀጥታ የረጅም ጊዜ የፓርቴ ተተኪ ለማድረግም ያስባልና ሉሲን አጉሜ የአርሴናል ሌላኛው የዝውውር
መስኮት ትኩረት ነው። ስለዚህ አርሴናል ሰፊ የዝውውር መስኮት ያደርጋል። ተጫዋቾችን ማዘዋወሩ አይቀርም። ጥራት ያላቸውን ተጫዋቾች ስሙ ተያይዞ የሚነሳባቸው ተጫዋቾች እንኳን በዚህን ሰዓት የቡድኑን ጥራት በእጅጉ ሊያሳድጉ የሚችሉ ጥሩ ተጫዋቾች ጋር ድርድር ለመክፈት ሂደቶችን እያጠናቀቀ ነው። ነገር ግን የሮድሪጎ ዝውውር በደንብ እዚህ ጋር ለአድማጮች ግልጽ ለማድረግ በአርሴናል እጅ ያለ ዝውውር ነው። እንደ አርሴናል ጥረት የሚወሰን ነው። አክቲቭ ሆኖ ተጫዋቹን በግል የሚያስማማ ከሆነ ሮድሪጎ በይፋ ማድሪዶችን ልቀቁኝ ማለቱ አይቀርም። ያኔ ደግሞ አርሴናል ከማድሪድ ጋር ይፋዊ ድርድር ይከፍታል። ሪቬሎ ደግሞ የሚለው የቅድመ ውድድር ጊዜ ዝግጅት አርሴናል የሚያደርገው በስፔን ነው። ስለዚህ ጊዜና ሰዓት ወስደው ለመደራደር ሁለቱ ክለቦች ቀጠሮ ይዘዋል ይላል። እንግዲህ አንድ ሪፖርተር ብቻ ነው ይሄን ዘገባ ይዞ የወጣው። ስለዚህ ይሄም እውነታ ከሆነ አርሴናል ስቴፑን ከፍ አድርጓል ማለት ነው። ነገር ግን አርሴናል በራሱ ጥረት የሚያደርገው ዝውውር የሮድሪጎ ነው። ተጫዋቹ ለመልቀቅ ፍቃደኛነቱን በሚያሳየው ሪያክሽን እየገለጸ ነው እየተባለ ነው በስፔን ሚዲያም በእንግሊዝም። አርሴናል እንግዲህ ዝውውሩን ገፍቶ የሚሄድ ከሆነ የማስፈረም እድሉ በእጁ ነው ያለው። ስለዚህ በቀጣይ ጊዜያት አርሴናል በዚህ ተጫዋች ላይ ጠንካራ ፍላጎት አድርጎ ዝውውሩ የሚገፋ ከሆነ የማስፈረም እድሉ በዚህን ሰዓት በአርሴናል እጅ ነውና ይሄ ዝውውር ሂደት ምናልባት ትኩረት ቀደም ብሎ ከአጥቂ ዝውውር በፊት ትኩረት ሊስብ ይችላል። የጋብሪኤል ማርቲኔሊ በባየር ሙኒክ መፈለግ አርሴናል ሮድሪጎ ላይ ጠንከር ማለት ሲታይ አንድ የዝውውር ሂደት ከበስተጀርባ እንዳለ መጠርጠርም መገመትም ይቻላል። ስለዚህ በቀጣይ ቀናት በዚህ የዝውውር ሂደት ላይ አርሴናል ምን አይነት አክቲቪቲ ያሳያል አብረን በጋራ የምናየው ነው የሚሆነው። ከዚህ ፕሮግራም በመቀጠል እንግዲህ የማንቸስተር ዩናይትድን የዝውውር ሂደት እንመለከታለን። ከብራያን ምቤሞ ሌሎችም የዝውውር ሂደቶች ምሽል ላይ ይወጣሉ። ማንቸስተርን ትኩረት አድርገን ቆይታ የምናደርግበት ፕሮግራም ከዚህ ይቀጥላል። ላይክ ያላደረጋችሁ ላይክ እንድታደርጉ የዚህም ፕሮግራም ተደራሽነት ከፍ ያደርጋል፣ ለእግር ኳሱ ቤተሰብ እንዲዳረስ ያደርጋልና ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ ደግሞ እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። ከተወሰኑ ደቂቃዎች በኋላ በኦልድ ትራፎርድ ደግሞ የተለየ ዘገባ ይዘንላችሁ እንመጣለን። ሰላም ቆዩ።